ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች፣ ትራምፕ ጉድ እያመጣ መሆኑ ተሰምቷል። የዓለምን የነዳጅ ገበያ እጅግ የተመሰቃቀለ ያድርጓን ተብሎ ተፈርቷል። በሳውዲ የሚገኘው የነዳጅ ማጣሪያ መመታቱ ተሰምቷል። ይህን ጉዳዮች በትንታኔ የማስደምጣችሁ ቀዳሚው መረጃዬ ነው። እንዲሁም ኢራን ወደ ቆጵሮስ መተኮሷ በዚህ ሰዓት እየተሰማ ይገኛል። እነዚህን ጉዳዮች በትንታኔ ያስደምጣችኋለሁ። የኢራን ተተኪው መሪ የአሜሪካን የንግግርና የድርድር ጉዳይ ውድቅ ማድረጉ ተሰምቷል። ሰላም ለሀገራችንና ለዓለማችን ያደርግልን እያለ ቀጥታ ወደ ቀዳሚው መረጃችን አዚጋ ይዘን በቀጥታ የምናልፍ ይሆናል። በሳውዲ አረቢያ የሚገኘው የራስ ታኑር የነዳጅ ማጣሪያ ጣቢያ በሁቲ አማጽያን የተተኮሰ ነው ተብሎ የሚታመነው የድሮን ጥቃት መመታቱም ተገልጿል። በእሳት እየተቃጠለ መሆኑ በእሳት ነው እየተገለጸ የሚገኘው። ይህ ማጣሪያ በቀን ከ550 ሺህ በርሜል በላይ የነዳጅ የሚያመርት በዓለም ገበያ ላይ ግዙፍ የነዳጅ ማጣሪያ መሆኑም ተጠቅሷል። ዋነኛ የነዳጅ ኤክስፖርት ማዕከልም እንደሆነም ይነገርለታል። ከዚህ ጋር ተያይዞ የዓለም የነዳጅ ገበያ እጅግ እንደሚዋዥቅም አሁን እየወጣ ያለው መረጃ ያመላክታል። መረጃዎች በየሰዓቱ በየደቂቃው እጅግ በርካታ መረጃዎች እየተቀባበሉት ይገኛል። አዳዲስ መረጃዎችም እየወጡ ይገኛሉ። ያለው የዓለማችን የምስራቁ ዓለም ክፍል በከፍተኛ ደረጃ ትኩሳቱ እየጨመረ መሆኑ እየተገለጸ ይገኛል። ከዚህ ጋር በተያያዘ አሁን በሰዓታት ከወጡት መረጃዎች ኢራን ወደ ቆጵሮስ እየተኮሰች መሆኑ፣ ሚሳኤሎችን እያዘነበች መሆኑ እየተነገረ ይገኛል። ትናንት ምሽት ላይም በሳይፐር ውስጥ የሚገኘው የዩናይትድ ኪንግደም የጦር ሰፈር ላይም የድሮን ጥቃት መፈጸሙ የብሪታንያ መከላከያ ሚኒስትር ገልጿል። በኢራን የድሮን ጥቃት የደረሰ አርኤኤፍ የተባሉ የጦር ሰፈርም በሳይፐር የሚገኘው የብሪታንያ ሉዓላዊ ግዛት መሆኑም ተገልጿል። እጅግ ውስብስብ እየሆነ የመጣ እና አዳዲስ መረጃዎችም እየተለቀቁ ይገኛሉ። ለዓለማችንና ለሀገራችን ሰላም ያድርግ እያልን ሌላኛው መረጃችን ከአሜሪካ ጋር ድርድር የለም ሲል የኢራን ከባለስልጣናት አሊ ላርጃኒ መግለጻቸው ታውሷል። በመከላከያ ምስራቅ ያለው ውጥረት እጅግ በበረታበትና አያቶላ ካሚኒ በመገደል በታወጀ ማግስት ነው የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ የኢራን ከአሜሪካ ጋር ለመደራደር ፈቃደኛ አለመሆኑን በይፋ ገልጿል። ላርጃኒ በኤክስ ማህበራዊ ገጻቸው ባሰፈሩት መልእክትም ኢራን በኦማን በኩል ከአሜሪካ ጋር ለሰላም ንግግር ለመጀመር ጥረት አድርጋለች ተብሎ በዎል ስትሪት ጆርናል የወጣው ዘገባ ፈጽሞ ሐሰት መሆኑም አጣጥሎታል። ከአሜሪካ ጋር አንደራደርም ሲሉም አቋማቸውን ግልጽ አድርገው በትዊተር ገጻቸው አስቀምጠዋል። ላርጃኒ ለፕሬዝዳንት ዶናልድ ትራምፕ በሰጡት ምላሽን በቀጥተኛና ከባድ ትችቶችን ሰንዝረዋል። ትራምፕ ቀጠናውን ወደ ምስቅልቅል የከተቱ ባዶ ቅዠት ነው ብለውታል። ትራምፕ ከአሜሪካ ትቅደም የሚለው መፈክር ወደ እስራኤል ትቅደም ቀይረውታል ሲልም አጣጥሎታል። አሜሪካ ወታደሮች ለእስራኤል ስልጣን መስዋዕትነት እያደረጉ ነው ሲሉም ከሰዋል። ትራምፕ አሁን ከአሜሪካ ጋር ወታደሮች መሞት ያሳሰባቸው መስለው የሚቀርቡ በአዲሱ ውሸታም የአሜሪካ ቤተሰቦች ጋር ዋጋ ለማስከፈል ነው ሲሉም በማጣጣል መረጃዎችን እና የኢራን አቋም በግልጽ አስታውሰዋል። ከዚህ ጋር አያይዘን ትራምፕ አዲስ መረጃ እያወጣ ይገኛል። ትራምፕ ባወጡት መግለጫ አሊ ካሚኒም ለሚተኩ እጩዎች በመጀመሪያው ዙር ጨርሰናቸዋን ሲል በተናገሩት ነው እጅግ የኢራንን እያስቆጣ የሚገኝ መረጃ እየወጣ ይገኛል። እጩዎችን በመጀመሪያው ዙር ጨርሰናቸዋን ያለው የትራምፕ ንግግር የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ከኢቢኤስ ጋር በነበራቸው አስገራሚ ቃለ ምልልስ የኢራን ጠቅላይ ሚኒስትር አያቶላ አሊ ካሚኒ ሊተኩ የሚችሉ ተብለው የሚታሰቡ በርካታ እጩዎችን በመጀመሪያው ዙር ጥቃት መገደላቸውን ይፋ አድርገዋል። ፕሬዝዳንቱ አብዛኛው እጩዎች በማስወገድ ረገድም ውጤታማ እንደነበር ሲሉ የተናገሩት ሲሆን ይህ በኢራን ከፍተኛ አመራር ላይ የደረሰው መዋቅራዊ መፈራረስ የሚያሳይ መሆኑን ከኤቢሲ ጋር በነበራቸው ቃለ ምልልስ በይፋ ተናግረዋል። ኢራን ቁንጮ መሪ አያቶላ አሊ ካሚኒ ቅዳሜ ዕለት የካቲት 2018 ዓ.ም በአሜሪካና በእስራኤል ጥምር የአየር ድብደባ መገደላቸው ይታወሳል። ትራምፕ ከዚህ ቀደም የኢራንን ለመምራት ብቁ ናቸው ያሏቸውን 3 አማራጮች መኖራቸውን ጠቅሰው የነበረ ቢሆንም አሁን ላይ ግን አብዛኞቹ ተስፋ የሚጣልባቸው ተተኪዎች ከጨዋታ ውጭ ማድረጋችን ሲሉ ገልጸዋል። ይህ ሁኔታ በኢራን የስልጣን ሽግግር ላይ ከፍተኛ ቀውስ ሊፈጥር እንደሚችልም ገልጸዋል። በሌላ በኩል ግጭቱ እየተካረረ መምጣቱን ተከትሎ
ፕሬዚዳንት ትራምፕ በተጨማሪ የአሜሪካውያን ላይ ጉዳት ሊደርስ እንደሚችልም አስጠንቅቀዋል። የአሜሪካ ማዕከል እዝ በእሁድ የኢራን ያጸፋ ጥቃት 3 የአሜሪካውያን ወታደሮች መገደላቸውም ከ5 ደግሞ መቁሰላቸውን አረጋግጧል። ይህ ክስተት በመካከለኛው ምስራቅ ያለው ጦርነት ወደማይመለስ ምዕራፍ ሊሸጋገር እንደሚችል የፖለቲከኛ ተንታኞች ስጋታቸውን ከወዲሁኑ እየገለጹ ይገኛሉ። ሰላም ለሀገራችን ያድግ፣ ጽንፍ ይውደም። ሌላኛው ጉዳይ ጠቅላይ ሚኒስትር ዶክተር አብይ ለኩዌት ንጉስ ሼክ ካሊ አልሳባህ ጋር ውይይት ማድረጋቸው ተሰምቷል። በውይይታቸው በሁለቱ እህትማማች ሀገራት መካከል ያለው ግንኙነት የበለጠ ማጠናከር በሚቻልባቸው ዝርዝር ጉዳዮች ዙሪያም እየተወያዩ ሲሆን በተጨማሪ በቀጠናዊ እና አህጉራዊ ጉዳዮች ዙሪያም መምከራቸው ተሰምቷል። ጠቅላይ ሚኒስትሩ በመካከለኛው ምስራቅ ያገረሸው ግጭት በውይይት መፍታት እንዳለበት ምክር የለገሱ ሲሆን ኢራን በኩዌት ላይም የሰነዘረችው ጥቃት እንደሚያወግዙም ገልጸው በተመሳሳይ ኩዌት ከኢራቅ ጋር የገባችበትን የባህር ጠረፍ ይገባኛል ውዝግብ በውይይት መፍታት እንዳለባቸው ገልጸው ኢትዮጵያ ለኩዌት የግዛት አንድነትና ሉዓላዊነት መከበር ያልተቆጠበ ድጋፍ እንደምታደርግ ገልጿል። ሰላም ይሁን፣ ጽንፍ ይውደም። እጅግ ምስቅልቅልቅል ያለ ጉዳዮች አሁን በየሰዓቱ እየወጡ ይገኛል። ጉዳዩ እየከረረ የፖለቲካዊና ያለው ሁኔታ በእጅጉ ከፍተኛ የሆነ ይገኛል። በዚህ ሰዓትም ኢራን በተለያየ ግዛት ሉዓላዊ እየተዳፈሩን በምትልባቸው ቀጠናዎች ሚሳኤሏን እያስወነጨፈች ነው የሚገኘው። በዚህም ወደ 7 የሚደርሱ አገራትን ያካተተ እርምጃ እንደወሰደች ተገልጿን ባጭሩ። ስለዚህ ወደ ከፍተኛ ደረጃ እየተሸጋገረ የሚሆነው ከዚህ ጋር አያይዞ እንግዲህ የኢትዮጵያ አየር መንገድ መግለጫ ሰጧን። በመካከለኛው ምስራቅ ሀገራት የአየር ክልል መዝጋት ምክንያት የኢትዮጵያ አየር መንገድ ወደ ተለያዩ ከተሞች የሚያደርገውን በረራዎችን እስከ ሌላ ማስታወቂያ ድረስ መሰረዙን አስታውቋን። በዋነኛነት በረራ ከሰረዘባቸው ሀገሮችም አማን የሚባል ከተማ፣ በተለይ በአማን ከተማ፣ በቤሩት፣ በባሬን፣ ቴልአቪቭ፣ ዶሃ፣ ኩዌት፣ ዱባይ፣ ሻርጃ፣ አቡዳቢና ዳማም የሚባሉ ወደ 10 የሚደርሱ ከተሞች ሙሉ በሙሉ እንደሰረዘን የተገለጸው። ስጋቱ እንግዲህ ከፍተኛ መሆኑን ያመላክታን። በተለያየ እንግዲህ ወደ ምስራቅ ዓለማችን የሚደረገው በረራ በአጠቃላይ ዝግ እንደተደረገ ነው። ስለዚህ ተዋጊ ጀቶች የሚፈነጩበት ክፍል ወይም ደግሞ የዓለማችን ክፍል መሆኑን ያመላክታል። እጅግ አሳሳቢ ደረጃ ይደርሳል። በዛሬው ዕለት እንግዲህ የአድዋ በዓል እየተከበረ ይገኛል። 130ኛው የአድዋ በዓል ምክንያት በማድረግ ጠቅላይ ሚኒስትር ዶክተር አብይ መልእክታቸውን አስተላልፈዋል። በመልእክታቸውም የአድዋ ድል የኢትዮጵያውያን የማይቀየር አቋምና አቅም ግልጽ የሆነ ኩነት መሆኑን ገልጸዋል። እንደ ጠቅላይ ሚኒስትሩ ገለጻ የኢትዮጵያውያን በሀገራችን ብሔራዊ ጥቅም፣ ነጻነትን፣ ሉዓላዊነት ላይ ያላቸው አቋም ጽኑ ነው። ይህንም አቋማቸውን ለማስከበር ያላቸውን አቅም ሁሉም እንደሚጠቀሙ ተናግረዋል። መሪው ስርዓት ቢቀያየሩም ስለ ሀገር ያላቸው አቋም እንደማይለወጥ የጠቀሱት ጠቅላይ ሚኒስትሩ ወደ አድዋ የዘመቱት አባቶቻችን በሁሉም ነገር የተስማሙና አንድ አይነት እንዳልነበሩም አስታውሰዋል። ይሁን እንጂ አንድ ዓላማና አንድ ሀገር እንደነበራቸው ገልጸውም በዚህም ታሪክ ወቅትም እንደዎችም እንዳሉ አስታውሰዋል። በርካታና አብዛኛው የሀገራችን ወይም ደግሞ ለአድዋ የዘመተው ሁሉም እንዳልሆነ ባንዶችም እንዳሉ አስታውሰዋል። ዛሬም ባንዶች እንዳሉም ጠቅሰዋል። ለሀገራችን የዘመቱትና ሉዓላዊነትን ያስከበሩ አባቶቻችን ጀግኖች እንዳሉም አንስተዋል። ሰላም ለሀገራችን ያድርግ። ከዚህ ጋር አያይዘውም ስለ አሰብ ጉዳይ የማይቀር መሆኑን አጽንኦት ሰጠው ተናግረዋል። ወደ ቻናል ቢሰብ ተከታታዮች ዕለታዊና ትኩስ መረጃዎችን እየተከታተልን የምናስደምጣችሁ ይሆናል። አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ቤተሰብ ታደርጉ ዘንድ በአክብሮት እንጠይቃለን።